ሩሂ ልብ አንጠልጣይ የፍቅር ታሪክ ክፍል 1። ደራሲ ዩስራ፣ ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ተጋብዛችኋለሁ። ቪዲዮን ላይክ በማድረግ ይጀምሩ። ለኑሮ ወጣ ወረድ ላይታች የሚለው የሀገሬ ሕዝብ ይርመሰመሳል። ተማሪው፣ የመንግስት ሰራተኛው መንገዱን አጨናንቆታል። የታክሲው ሰልፍ፣ የመኪናው ቁጥር ከሰው እኩል የሆነባት አዲስ አበባ መቼስ የመንገድ ጭንቅንቁ ያላማረረው የለም። ሰዓቱን እየደጋገመ ያየዋል። መድረስ ከሚገባው ሰዓት ዘግየት ብሏል። ጥሎበት ማርፈድ አይወድም። በተቻለው መጠን ከዚህ በበለጠ ላለማርፈድ አቋራጭ መንገድን እየተጠቀመ በተሰጠው አድራሻ ደረሰ። አንድ ቅንጡ ቤት በር ተጠግቶ የመኪናውን ጩኸት ሲያሰማ ወዲያውኑ የግቢው ጠባቂ መጥቶ በሩን ከፍቶ እንዲገባ በፈገግታ ጋበዘው። መኪናውን ወደ ግቢው አስገብቶ አቁሞ ወርዶ ግቢውን በአይኑ መቀኘት ጀመረ። በግቢው ውበት እየተማረከ ወደ ግቢው ደርሶ ደውሉን ተጫነው። ከፋች ሲያጣ አልሰሙ ይሆናል በሚል ለሁለተኛ ጊዜ ደውሉን ሲጫነው መጣሁ የሚል ድምፅ ተሰማው። አንዲት 10ዎቹ መጨረሻ የምትገኝ ሴት በሩን ከፍታ አስገባችው። ቀጥታ በቀኝ በኩል ታጥፎ ወደ ሳሎን እንዲገባ መርታው ወደ ስሯ ተመለሰች። ሳሎን ብቅ ሲል ሀጂ ድሪስ ፊት ለፊታቸው ከሚገኘው ቲቪ ላይ አንጋጠዋል። መምጣቱን ለማሳወቅም አሰላሙ አለይኩም ሀጂ ደንገጥ እንደማለት ብለው ዘወር ብለው እሱ መሆኑን ሲያስተውሉ ብድግ ብለው ወአለይኩም ሰላም ዶክተር አሪፍ ባሪብ ቁጭ በል። አብሽሩ ሀጂ ቁጭ በሉ። መርሃባ የኔ ልጅ እንዴት ነክ? አልሐምዱሊላህ። እንዴት ነው ትርሶ? አልሐምዱሊላህ። አክብረኸኝ ስለመጣህ በጣም አመሰግናለሁ። ጓደኛዬ ስላንተ ሲያጫውተኝ ያጋነኑ መስሎኝ ነበር። ቢሮ ስመጣ ለሰው ተናናሽነትህ፣ ለሰው ያለህ ክብር፣ ጉብዝና ከዚያም በላይ ነው። አላህ በረካ ያርግ። አሚን አሚን ሀጂ። ከልሳናቸው ቃል ለማውጣት ሲንደረደሩ ከላይ የምትወርደውን ባለቤታቸውን ሲመለከቱ ንግግራቸውን ገታ አድርገው ነይ እስቲ ፈቲያ፣ በቀደም የነገርኩሽ ዶክተር እሱ ነው። አሰላሙ አለይኩም ልጄ እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ደህና ነኝ አልሐምዱሊላህ። እንዴት ነው ትርሶ? አልሐምዱሊላህ። ሀጂ ስላንተ አጫውቶኝ ነበር። ልጄ ባክን እስኪ እንደው የምታደርገውን አድርግና የቀድሞዋን ልጄ መልስልኝ። አብሹር እናቴ፣ ከአላህ በታች የተቻለኝን ሁሉ አደርጋለሁ። እሺ የኔ ልጅ በረካው። አሚን እናቴ። ካላስቸገርኳችሁ ሄጄ ላይ ትችላለሁ? ትችላለህ ዶክተር። ያው ብዙ ነገር አጫውቻለሁ፣ ስለ ልጄ ስላለችበት ሁኔታ፣ ስላለው ነገር በሙሉ። ሌላ ተጨማሪ ማወቅ የምትፈልገው ነገር ካለ እህት ወንድሞቿን ቢሆኑ አሉ፣ እኛም አለን። እሺ ሀጂ ይጠይቃለሁ። ኸይር እሺ። ክፍሏ እስክትደርስ ድረስ እህቷን ልጥራለህ። ሂባ አንቺ ሂባ። አቤት አቢ። ቀጠን ያለች ቀይ ቆንጅዬ ሴት ከደረጃው ወርዳ ወይ አቢ፣ 3-4 ካልጠሩሽ አሰሚም አይደል? በይ ወደ እህትሽ ክፍል ውሰጁ። ሂባ ከፊት ለፊቷ ከቆመው ዶክተር ላይ ፈዛ ቆማለች። የልጃቸው ሁናቴ ግራ ያጋባቸው እናትም ምን ይገትርሻል? አባትሽ ያለሽን አልሰማሽው? የእህትሽን ክፍል አሳየው። እሺ ኡሚ እና በሂባ መሪነት እላይ ካሉት ክፍሎች አንድ ክፍል በር ሲደርሱ ቆይ አንዴ፣ ይሄኔ ክፍሉን በሲጃራ አጥናው ነው የሚሆነው። መስኮቱን ከፍቼ ንፋስ ላስገባው። ሲጃራ? አው እንደ ህፃን ጦጦ ካፋ አይጠፋ። እሱ ይገርምሃል፣ ኸምርም ትጠጣ ይሆናል። ይሄኔ ምን ይታወቃል? ልፋ ቢላቸው እንጂ እኮ ልጅቱ ጨልላለች። አንተም አትልፋ፣ ምን መላሽ አትሰጥህም። አትድከም። በወሬ ያስቋይደል መጣሁ። ምን አይነት ለፍላፊ ነሽ ሲል በውስጡ ታዘቧት ዝም አለ። ትንሽ እንደቆየች ክፍሉን ከፍታ
መግባት ትችላለህ። እሺ ሽኩረን። የክፍሉን በር ከፍቶ ሲገባ በመስኮቱ አሻግራ ግቢውን ባይኗ ትቃኛለች። መካከለኛ ቁመት ያላት እድሜዋ የ20ዎቹ መጀመሪያ ገደማ የሚገኝ ወጣት ሂባ በንቀት ንግግር ስሚ፣ አዲሱ ዶክተርሽ ነው። ኦሚና አቢ እንደሆኑ ትድኛለሽ በሚል ሐኪም ማመላለሱን ተያይዘውታል። አንቺ እንደሆንሽ ተለጎመሻል። ውጭልኝ። አረ ባቲኝስ፣ በሲጋራ የታጠነ ክፍል ማን መቆየት ይፈልጋል? ዘወር ብላ ገልምጣት አልጋዋ ጠርዝ ላይ ቁጭ ብላ ከመሳቢያ ውስጥ ሲጃራውን አውጥታ ማቡነም ጀመረች። ለጤናሽ እኮ ሲጃራ ማጨስ ጥሩ አይደለም። ምንም መልስ አልሰጠችው። ይህ ለእሱ አዲሱ አይደሉም። አብዛኞቹ ታካሚዎቹ ቀስ በቀስ በሂደት እንጂ በአንድ ቀን ምላሽ መጠበቅ እንደሌለበት ጠንቅቆ ያውቃል። ቀስ በቀስ በሂደት እየተላመዱ ሲሄዱ ያወራሉ። ዶክተር እስማኤል እባላለሁ። የስነ ልቦና ሐኪም ነኝ። ኢሳም ብለሽ ብትጠሪኝ ደስ ይለኛል። አንቺስ ስምሽ ማን ነው? አሁንም ምንም አይነት ምላሽ አልሰጠችው። ትኩረቷ የምታጨሰው ሲጋራ ላይ ነው። እንደማታወራው ሲገባው ለዛሬ በቃናል፣ ነገ እንገናኛለን፣ በአላህ ፍቃድ፣ ደህና ዋይ። ክፍሏን ለቆ ሲወጣ ተነስታ በሩን በኃይል ወረወረችው። ዞሮ አይቶ ቆም ሲል ሂባ ከክፍሏ እየሮጠች ወጣች። ዶክተር ደህና ነህ? ደህና ነኝ ሂባ። እንዴት ክው እንዳልኩ ይቺ እብድ የሆነች ልጅ ምን አደረገች ብዬ። አይ በጭራሽ፣ ካላስቸገርኩሽ ትንሽ ደቂቃ ማውራት እንችላለን? በሚገባ ዶክተር። እሺ ወደ ታች እንውረድ። እሺ ይቻላል፣ ቅደም። እታች ወርደው ሂባ ኻዲማቸው ቡና እንድታመጣ አዛት አረቢያን መጅልሱን ላይ ተደላድላ እየተቀመጠች እሺ ዶክተር፣ ስለምንድን ነው የምናወራው? ስለ እህትሽ። ስለዛች እብድ ሊያወራኝ ነው እንዴ ጠራኝ? ምን? እሺ እንችላለን። እሺ እስኪ እህትሽ እንዴት ልትሆን የቻለችበትን ምክንያት ታውቂያለሽ? እኔ እንዴት እንዳውቅ እችላለሁ ብለህ ነው? ዩኒቨርሲቲ ሄዳ አብዳ መጣች። ይኸው እንደምታያት ነው። ብታወራት ቀና ነገር አታወራህም። እንዳወሬ ብቻዋን ነው የምትኖረው። እሺ ከዚህ ቀደም ምን አይነት ልጅ ነበረች? የዛሬ ደግሞ ፖሊስ ነው ወይስ ዶክተር? ምን ያደርገኛል? ይህንን የመሰለ ሸበላማ አያመልጠኝም። በዚያ ላይ ዶክተር። ሂባ ጭንቅላትሽን ተጠቀሚበት። ምን ነው ሂባ ዝም አልሽ? አለ እስማኤል። የእህቴ ነገር አሳስቦኝ ነው ዶክተር። ዶክተር ሩሂ ማለት አስቸጋሪና ቀልቃላ ልጅ ነች። ቀድሞውኑ አቢ እንድትሄድ ከልክሏት ነበር። ወንድሜ ነው እንድትሄድ ያሳመናት። ከዚያ በ3ኛ ዓመቷ ምርቃቷን ሲጠብቁ እንዲህ በሽተኛ ሆና መጣች። ልክፍት ይሆናል በሚል ለአንድ ወር ያህል ቁርአን ሲቀራባት ነበር። ግን ምንም ለውጥ አልነበራት። ብዙ ቦታ ወስደዋታል። ለተወሰነ ጊዜ 1-2 ሐኪሞች ሲከታተሏት ነበረ። ግን እሷ ምንም አይነት ምላሽ ስለማትሰጣቸው አቢ ያስቆሟቸው ነው። ይሄው ነው። ሀጂ ከነገሩት በተጨማሪ ምንም አዲስ ነገር አልነገረችው። ሽኩራን ሂባ፣ መልካም ቀን። ወዴት ነው? ትንሽ ተጫወት እንጂ። አመሰግናለሁ፣ ስራለኝ። ምን ይመስላል? ዘይነብ። አቤት ሂባ፣ ደንቆረሻል እንዴ? ስራ ይዤ እኮ ነው፣ አልሰማሁሽም። ቡናውን ተይው በቃ። እሺ እንደው እህሉን እንኳን ባትበይ ትንሽ ፈሳሹ ሰጂ። ከሰውነት ተራውጣሽ እኮ። አሁን ማን ነው ይህች ሩሂ ናት ቢባል የሚያምነው? ተንጋላ ከተኛችበት ቀና ብላ ዘይነብ ምግቡን ይዘሽ ውጭልኝ። እሺ ሲርብሽ ግን ብይ፣ እዚህ ይቀመጥ። ምግቡን አስቀምጣ ክፍሉን ለቃ ወጣች። ዘይነብ፣ አንቺ ዘይነብ። አቤት ሩሂ። ነይማ የማሳይሽ ነገር አለ። ምንድን ነው? ይኸውማ ከግቢው ከፍተኛ ያመጣሁት እኮ እኔ ነኝ። ድካሜ ፍሬ አፈራ። ዘይነብ ዩኒቨርሲቲ ልገባ እኮ ነው፣ እቀፊኝ እንጂ። አይ ሩሂ፣ አንቺ ካላመጣሽ ታዲያ ማን ሊያመጣ ነው? የኔ ፍልቅልቅ ነይማ እቀፊኝ። ቀላል አቅፍሻለሁ። እንዳውም ዛሬ አንቺ ቁጭ በይ፣ የቤቱን ስራ በጠቅላላ እኔ ነኝ የምሰራው።
አንቺ እብድ፣ እኔ ማንን ጎፈሬ ላበጠር ነው? ቁጭ ብለሽ ባለፈው የጀመርነውን የነቢዩላህ ዩሱፍን ታሪክ እሱን እኔ አንቺ ምን ይገትርሻል? አንቺ ዘይነብ ጠራሽኝ? ከገባችበት ሰመመን እየነቃች ምንድነው ተገትረሽ የምታለቅሽው? የተቀጠርሽው እኮ ስራ እንድትሰሪ እንጂ ተገትረሽ እንድታለቅሽ አይደለም። ምን ነው አንቺ ታመሽ እሷ በዳነችልን አለች በውስጧ። ምንድነው የምታጉረመርሚው? አይ ወዲህ ነው ወደ ስራ ሄጃለሁ፣ የምትፈልጊው ነገር ካለ ጥሪ ብላት አልፋት ሄደች። አሰላሙ አለይኩም። ወአለይኩም ሰላም። ልጅ መጣ? እንዴት ነሽ ማማ? አልሐምዱሊላህ ደህና ነኝ። እኔ አንበሳ ለምቦጫን ዘርግፋ። ከማማ ውጪ ሌላ ሰው አይታይክም? አለሽ እንዴ እቴ? አብዝተሽ ከመቅጠንሽ የተነሳ እኮ አልታያልሽ አለሽ። እማዬ እዩ ነገር ሲፈልግ ጀመራችሁ ደግሞ። እስቲ አርፈሽ ቡናውን ቅጂ አሳይካለሁ። እሺ ምላሱን አውጥቶባት ወደ እናቱ ዞሮ ማማ ሀናን የለችም እንዴ? ትምህርት ቤት ብላ ወጣ አልተመለሰችም። አንተ ፊት እየሰጣት መዋያዋ አይታወቅም። ስራውንም የምትሰራው ሲትራ ለብቻዋ ነው። ተቆጥታ ኢሳሚ እሺ ማማ አንቺ አትጨነቂ፣ እኔ እቆጣታለሁ። ስልኩን አውጥቶ ወደ እህቱ ደወለ። ሄሎ ወንድሜ። አሰላሙ አለይኩም። ወአለይኩም ሰላም። የት ነሽ? እየመጣው ነው ወንድሜ፣ ሰፈር ደርሻለሁ። እሺ ወጥቼ ልቀበልሽ? አረ ደርሻለሁ። ስልኩ ከተዘጋ ከጥቂት ደቂቃዎች በኋላ በሩ ተንኳኳ። ሂጂ እስቲ ክፈችለት ሲትሩ። እሺ ማማ። አሰላሙ አለይኩም። ወአለይኩም ሰላም። ዛሬ ጉድሽ ነው። የምን ጉድ ነው? ማማ ለኢሳም ጠዋት እንደወጣሽ ነግራልሻለች። አለቀልሽ። አንቺ ደግሞ ምን አለበት ላይብረሪ ነሽ ምናምን ብትይልኝ። ወላሂ ያምርሻል። በአንቺ ምክንያት እኮ የውሸት ዲግሪ ያስኩኝ። ታዲያ ምን አለበት በትምህርቱ ባትይዥ እንኳን በዚህ ብትይዥ። ግቢ ወደዛ ባክሽ ዶርዬ። አንቺ አሁን እህት ነሽ? አይ ወንድም ነኝ። በፍርሃት እጇን እያፍተለተለች ገብታ ቁጭ ስትል እሺ እኔ ጎረምሳ ጭራሽ አምሽተሽ መምጣት ጀመርሽ? አይደለም እኮ ማማ። ዝጊ ሀናን፣ በማማ ፊት ነው የምነግርሽ። ከዚህ በኋላ በአንቺ ጉዳይ ማማ ስትጨነቅ ባይ እኔ ኢሳም አይደለሁም። እሺ ወንድም ይቅርታ። አዎ እህቴ እንዳይለመድሽ። ቤተነሽና ልብስሽን ቀይሪ፣ እራት አቅርቢ፣ እህትሽን አግዣት። እሷ አግብታ ብትሄድ ምን ይውጥሻል ከአሁኑ ካለመድሽ። ማማ ደግሞ ይቺን ማን ያገባታል? ሲትራ ከታች ወደ ላይ በግልምጫ አንስታ ወደ ኪችን አመራች። እራት ሰብሰብ ብለው እየተሳሳቁ በልተው እናታቸው ነፊሳ ወደ መኝታ ክፍላቸው ገቡ። ሀናን ስልኳ ላይ ተጠዳለች። ሲትራ የበሉበትን አነሳስታ ወደ መኝቷ አመራች። ዶክተር ኢሳም ለሩሂ ለሕክምና መመላለስ ከጀመረ ሳምንት ሆኗል። ምንም አይነት ለውጥ አላገኘም። ይህ የዘወትር ጭንቀቱ ሆኗል። እንዴት አድርጎ እንድታወራው ማድረግ እንዳለበት በውስጡ ሲያብሰለስል ከኋላው እህቱ እያቀፈችው ወንድሜ ምንድነው እንደዚህ በሀሳብ መሄድ? እህቴ ትንሽ ተጨንቄ ነው። የምን ጭንቀት? ምንድነው የተፈጠረ ነገር አለ? የአንድ ታካሚ ጉዳይ አስጨንቆኝ ነው። ቤተሰቦቿ በጣም ትልቅ ተስፋ ጥሎብኛል፣ ግን ምንም አይነት ለውጥ የላትም። ሳምንት ሆናት። ከዛም በላይ ሊፈጅ እንደሚችል አውቃለሁ። ግን እኮ አንድ ሳምንት አመትን በመመላለስ ልጅቴ የምታወራኝ አይመስለኝም። አብሽር ወንድሜ፣ ተስፋ አትቁረጥ። ምን ሆና ነው ግን? ዩኒቨርሲቲ ሄዳ እንዲሆና ተመለሰች። ይህን ብቻ ነው እነሱም የሚያውቁት። ዩኒቨርሲቲ? አዎ ምን ነው? አይ አንድ አብራን የተማረች ልጅም እንደዚህ ሆና ተመልሳለች ብላ ነግራኝ ነበር ሀናን፣ እና ተገጣጠመብኝ። ስሟ ማን ነው? ሩሂ። ሩሂ? አዎ ወንድሜ ምን ነው? እሺ እስኪ ምን አይነት ነች? ቀይ መካከለኛ ቁመት ያላት ቆንጆዬ ደስ ያላት ልጅ። እንደውም የሆነች ቀበጥ ለፍላፊ የሆነች ሂባ የምትባል እህት አለቻት። እራሷ ናት። ምን? እህቴ ስለሷ የምታውቂውን በሙሉ ንገሪ።
ሩሂን የማውቃት ነፃ የትምህርት እድል አግኝቼ የገባሁበት የሀብታሞች ትምህርት ቤት ነው። በእርግጥ ክፍላችን ይለያያል፣ ግን በጉብዝናዋ የማያውቃት የለም። በዲኗም በትምህርቷን በጣም ጎበዝ ነች። ከሰዎች ጋር ቶሎ የምትግባባ ቀና ልብ ያላት ተወዳጅ ልጅ ነች። በቃ ይህንን የማውቀው። እና ምን ሆና ነው ታዲያ? ወንድሜ ተስፋ አትቁረጥ። እሸቴ በቃ ልሄድ፣ ደህና ዋይ። ግንባሯን ስሟት ወጣ። እህቱ ስለነገረችው ነገር እየደጋገመ እያሰበ ሀጂ ድሪስ ቤት ደርሶ በሩን እንዲከፍቱለት የመኪናውን ድምፅ አሰማ። የግቢው ዘበኛ ዘወትር የሚመጣበትን ሰዓት ስለሚያውቅ አፍታም አልቆየ፣ ቶሎ ከፈተለት። መኪናውን ከማቆሚያው አድርጎ ለዘበኛው ሰላምታ አቅርቦ ወደ መግቢያው አመራ። በር ላይ ደርሶ የመግቢያውን ደወል ሊጫን እጁን ሲያነሳ ከውስጥ ወደ ውጪ አንድ ሴት ብቅ አለች። ሂባ አይደለችም። ከዚህ ቀደም አይቷት አያውቅም። ብዙ ነገሯ ሩሂን ይመስላል። ፈጠን ብላ አሰላሙ አለይኩም። ወአለይኩም ሰላም። ዶክተር ኢሳም? አዎ ነኝ። ሂዳያ እባላለሁ። ከሩሂ ጋር ጨርሰ ስትወጣ አንዳንድ ጉዳዮችን እናወራለን። መርሃባ። ብዙ ነገሯ የዚህ ቤት ልጅ እንደሆነች ያስታውቃል። ምናልባት ጓደኛዋም ልትሆን ትችላለች። ምናውም ትሁን ብቻ ለኔ ጠቃሚ መረጃ ከሰጠችኝ ጥሩ ነው። የሩሂ ክፍል ደርሶ በሩን ቆርቁሮ ግባ እንደማትለው ያውቃል። መምጣቱን ለማሳበቅ ያክል ነው ይህንን የሚያደርገው። በሩን ከፍቶ ከገባ በኋላ እንደ ሁል ጊዜው ሲጋራዋን እያተነነች ነው። ደህና አደርሽ? መልስ የለም። በሩ ሲከፈት ቀና ብላይታ መልሳ ቀረቀረች። ቀልቃላ እህቷ ነች። አሰላሙ አለይኩም ዶክተር አለችው። ወአለይኩም ሰላም። እንዴት ነህ? እንደምን ነህ? ምንም ተስፋ ላይ የሌለው ነገር ነው አይደል? አለች። አይ እኔ ስራዬን ነው የምሰራው፣ ደግሞ በአላህ ተስፋ አልቆርጥም። ምን አለበት አንቺ ልጅ ስለ ራስሽ ባታስቢ፣ ስለ አቢና ስለ ሙኝ ብታስቢ አለች። ሲትራ ካላስቸገርኩሽ ትወጪልኝ? እሺ። በሩን ዘግታ ወጣ። ካላስቸገርኩሽ ትወጪልኝ? በጣም ቆንጆ ነኝ አለ። አሳየዋለሁ። ቆይ። ዘይነብ ለሩሂ ስንቅ ይዛ ደረጃውን ወጣ። ሂባን ስታይ ቆማ ብቻሽን የምታወሪ ምን ሆነሽ ነው አለች። ምን አገባሽ? ምንስ በው ዛሬ ደግሞ ገና በጠዋቱ ተነስቶባታል። በሩን በቀስታ ከፍታ ምግቡን አስቀምጣ ወጣች። ሩሂ እህትሽ ልክ ናት። ቤተሰቦችሽ በጣም ተጨንቀዋል። ይበልጥ እናትሽ። ለሳቸው ስትይ የትላንቷን ሩሂን መልሻት። ከአይኖቿ እንባ ወርድ ጀመር። ካቀረቀረችበት ቀና እንኳን አላለችም። ወዲያው እንባዋን ጠራርጋ ፊቷን አዞረች። ህመምሽ ሁሉ ይገባኛል። ልትናገሪው ያልቻልሽው ጥልቅ ህመም ውስጥሽ ላይ አለ። ለመሸሽና ለመደበቅ እየሞከርሽ እንደሆነ ያለው ሩሂ፣ እኔም እህቶች አሉኝ በአንቺ እድሜ ክልል የሚገኙ። አንቺም እንደ ወንድምሽ የሚሰማሽን አውጥተሽ ተናገሪ፣ ያን ይቀልሻል። አንድ ነገር እንዳትረሽ፣ ማውራት በምትፈልጊበት ጊዜ ሁሌም ጆሮዬን ሰጥቼ ላዳምጥሽ ዝግጁ ነኝ። እሱ እንድታውቂ ይፈልጋለሁ። መልካም ቀን። በሩን ከፍቶ ሲወጣ ዞራ ተመለከተችው። እስከ ዛሬ ብዙ የስነ ልቦና ሐኪሞች ቤቷ ተመላልሰዋል። አንዳቸውም የሚያወሩላትን ቦታ ሰጣ አስባበት አታውቅም። ዛሬ ከልቧ አዳመጠችው። ልንገረው ወይስ አልንገረው? አንከራገረች። አይ ብነግረው ምን አይነት ቆሻሻ ነሽ ብሎ ፊቷ ላይ ተፍቶባት የሚወጣ መሰላት። ሲጋራዋን ከባኮ አውጥታ ማጨስ ጀመረች። ሲወጣ ሲገባ የነበረችው ወጣት የግቢው መናፈሻ ውስጥ ሆና ዶክተር ጨረስክ አለችው። አዎ ጨርሻለሁ። እንዲቀመጥ ወንበሩን በእጇ አመልክተው ከሱ ፈንጠር ብላ ቁጭ አለች። እሺ እህቴ እንዴት ነች? እህቷ እንደሆነች ግምቱ ልክ እንደነበረ ገባው። እስካሁን ምንም አይነት ለውጥ የላትም። ከአይኖቿ እንባ ኩልል ብሎ ሲወርድ ተመልክቶ ማልቀስ እኮ መፍትሄ አይሆንም፣ ሰግደሽ ዱዓ አድርጊላት፣ በአላህ ፍቃድ በቅርቡ ደህና ትሆናለች።
ኢንሻአላህ። ግን እህቴ እኮ እንዲህ አልነበረችም። ሳቂታዋ፣ አስተዋይዋ ያቺ ቆንጆዋ እህቴ የት ሄደች? ታማለች ሲሉኝ ቀለል አድርጌ አይቼው ነበር። ትናንት ማታ ነው ከካናዳ የገባሁት። ሳያት ማመን አልቻልኩም። አብሽሪ፣ አላህ አለ። ሽኩራን ዶክተር። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።